አሁን ቦታ እኮ ነው የመጣሽ። ዝጋ! አንተ በጣም ባለጌ ውሻ ነሽ ሮቤል። ወይኔ ሮቤል መሞቴ ነው ሉሃና። አንተ ግን አንተ ትንሽ እንኳን አታፍርም? ጭራሽ ልትደፍረኝ ትመጣለህ? በጣም ጨካኝ ነሽ፣ ጨካኝ። የኔ ሀሳብ አይደለም ሚራ ነች። እባክሽ ይቅርበኝ። እኔ እንደዚህ አላሰብኩም። ይቅርበኝ ሮቤል? እንዴት ነው ይቅር የምልህ? ምኑን ይቅር ልበልህ? ከሴት አይደለ እንዴት ተፈጠርከው? ሴት ትንሽ ትደፍራለህ። ሰይጣን አሳስቶኝ ነው ሉሃና፣ እባክሽ። አንተ አይምሮ ተደፍራለህ ሮቤል። አንተማ ሚራ የምትመራ ባለጌ ነህ። ሚራ እንድታፈቅርህ አብራተኛ ብላይ ነው እና ስለዚህ እንዳፈቅረ ልደፍረኝ ነበረ። ሉሃና እባክሽ አሞኛል፣ የሆነ ነገር አድርጊ። እንዳድርግልህ? እሺ ሰማይ ለመድፈር ያስበው ነበር እና ያው አልተሳካለትም ማለት ነው። በገዛችው እንደውም ተደበደበ ማለት ነው። ያላሰበው አደጋ ነው የደረሰበት። ሰላም እንዴት ናቸው? ያለ አልሐምዱሊላህ። ዛሬ ሉካና ክፍል 39 ይዤ መጥቻለሁ። እንግዲህ ሮቤል ሉሃናን ለመድፈር እየታገለ ነበር። ሉሃና ደግሞ ያው ያልጠበቀውን አደጋ ነው ያደረሰችበት ማለት ነው። ሳይሳካለት ቀረ። የሚራና የሮቤል እንትን ካሸፈባቸው ማለት ነው። ሮቤልም እኔ አይደለሁም የሚራ እንትን ነው የሚራ ሀሳብ ነው፣ ሚራ ናት እንደዚህ እንዳስብ ያደረገችኝ እንጂ እኔ አስቤ አይደለም እያለ ነበር። ውሸቱን ጭራሽ ራሱ ነው እንጂ ያሰበው ሚራ አልነበረችም። ሚራ ግን እተባበረሃለሁ ነው ያለችው። ያንን ነገር እንድታደርግ እኔ እተባበረሃለሁኝ፣ ግን ከዛ በኋላ ወደ ሉሃና እንዳትቀርብ የሚል ሀሳብ እና የሰጠችው ናት። እንድታፈቅረህ አብረሃተኛ ያለችኝ እያላት ነበር። እና እንዳፈቅረህ እንድትደፍረኝ ነበር እያለችው ነበር ሉሃና። እንግዲህ ሉሃና ናት እሷ ናት ሚራ ናት እያለ ነበረ። ሚራም ጋር ሄዳ እንደዛው ስትጠይቃት እኔ አይደለሁም ሀሳቡን ያመጣው ራሱ ነው እንዳረገውም ከልክየው ነበረ ተውብየው ነበረ እያለቻት ነበረ ሉሃናን። ያው ልታንቃንቃት ስለነበረ በጣም ስለፈራች ማለት ነው። ሉሃናን ማንቃት ተናገሪ፣ እኔ ለማስደፈር ነበር አይደለ እንደዛ ስታደርግ የነበረው ብላ ሳታስበው ከኋላ ሄዳ አነቀቻት። ደፋሪ ስትልክብኝ ነው የሞኩት፣ እንደገደልሽኝ ቁጠሪ እያለቻት ነበረ። በኋላ እየገደልሽ ነው፣ በኋላ እንዳትሳሳች ልቀቅኝ እያለች ሚራ እየለመነቻት ነበረ። አልለቅሽም፣ አንቺ ለእኔ በጣም መጥፎ ሰው ነሽ፣ ለምንድን ነው ደፋሪ ስትልክ እየላክሽብኝ እያለቻት ነበረ። ሉሃና ሀሳቡን ያመጣው ሮቤል ራሱ ነው እኔ አይደለሁም እያለቻት ነበር። ለምንድን ነው ሮቤል እንድደፍረኝ የላክሽው እያለቻት ነበረ። ሉሃና እኔ አይደለሁም ራሱ ሮቤል ነው ያመጣው ሀሳቡን እኔ እንድደፍረኝ ምንድን ነው ያረግሽው? ምንድን ነው እንደዚህ ያረግሽ የቀየረሽ እያለቻት ነበረ። ሉሃና እኔ ሮቤል አስፈራርቶኝ ነው እሱ ነው እንደዚህ እንዳደርግ ያደረገኝ እንጂ እንዳግዘው እኔ አይደለሁም እያለቻት ነበር። አስፈራርቶኝ ነው እኔንም እያለቻት ነበረ ሚራ ግን ውሸታም ናት። እሱ አላስፈራራትም፣ ራሷ ናት ስለምትወደው እሱ የሚፈልግ ይህንን ከሉሃና ይህንን ነገር ብቻ ነው። ከዛ ወደ እኔ ይመለሳል የሚል ሀሳብ ስለነበራት እንጂ ለሌላ አይደለም። እኔ ቢብየው ነበረ እንዳያደርገው ማስጠንቀቂያው ነበር፣ ግን ደግሞ ለማንም እንዳልናገር አስጠንቅቆኛል እያለቻት ነበረ ሚራ ሉሃናን። ምን ብሎ ነው አንቺን ያስፈራራሽ? በምንድን ነው ንገሪኝ፣ ምንድን ነው ያልሽ እያለቻት ነበረ። እሺ ልቀቅኝና ላናውራ እያለቻት ነበረ ሉሃና። ልቀቅኝና እናውራ እያለች ነበረ ሚራ ማለት ነው። እየለመነቻት ነበረ ሉሃናን። የምታወሪው ነገር ውስጥ ውሸት የምቀላቀይ ከሆነ ብገልሽ ይሻለኛል፣ እውነቱን ተናገሪ እያለቻት ነው እንግዲህ ሉሃና። እንግዲህ ሚራን እርጉዝ እንደሆንኩኝ አታውቂም? ተረስተሻል እንዴ? ልቀቂኝ፣ እርጉዝ እኮ ነኝ እያለቻት ነበረ። የእባብ ልጅ እባብ ነው ቢወለድም ምንም አይጠቅምም። ስለዚህ አንቺ እውነቱን እስካልተነገርሽ ድረስ እኔ አልለቅሽም፣ እገድልሻለሁ እያለቻት ነው እንግዲህ ሉሃና እንዳነቀቻት ደረሰ አድናን። ሉሃና ምን እያደረግሽ ነው ምናምን እያላት ነበረ። ይቺ እኮ ሰይጣንን ገድዬ ልገላገል ነበረ፣ ህይወቴን ካበላሸችው እሷ ናት እያለች በጣም ተናዳ ነበር። እንግዲህ ሉሃና በጣም ተናዳ ነበር። ተረጋጊ ሉሃና፣ ለምንድነው የምትናደጂው? ለምንድነው እንደዚህ የምትሆኘው እያላት ነበረ። ይቺ እኮ ባለጌ ናት፣ ልግደላት፣ ይቺ ሰይጣን እኮ ናት እያለች እየተሳደቡ የነበረ ሚራን። ለምንድነው እኔ ወጣ ብዬ ስመለስ ቤቱ ሰላም የማያገኘው እያለ ነበር አድናን። አዎ አንተ ግን ወጣ ሲል እኮ እዚህ ቤት የሚሰራው ስራ በጣም ብዙ ነው እያለች ሉሃናም ተናገረች ለአድናን።
እንግዲህ ሚራን ከአንቺ ጋር ገና አልጨረስንም እያለቻት ነው፣ እያስፈራራች ነው። አዎ አልጨረስንም እያለች ነበር። ሚራ ደንግጣለች። ራሷ ህይወቷን ልታጠፋት ነበረ። ምን አርገሻት ነው እያላት ነበር አዳን። እኔ ምን አረጋታለሁ እዚህ ጋር ቁጭ ብዬ ነበር፣ ግን ሳላስበው ከኋላ የመታነቀችኝ እያለች ደግሞ ጭራሽ ያደረገችውንም እየዋሸች ነው ሚራ። ውሸታቸው የሚራና የሚራና ውሸት መቼም አያልቅም። ታውቂያለሽ በደንብ ሉሃና ያለምንም ስበብ እንደዛ አትሆንም። የሆነስ ነገር አድርጋችሁ ነው እያለ ነበር አድናን። እውነት ነው ከእውነቱ የሆነ ነገር ሳያደርጉ እንደዚህ እንደማትሆን አንቀኝ እንጂ እኮ አንቂያት አይደለም ያየው። አሁንም ለእሷ ጠበቃ ትቆማለህ እንዴ እያለች ነበረ አድናንን፣ ሚራው ማለት ነው። እንግዲህ ሮቤል የተመታውን እየሄደው በጣም ለሞተው ታመም ያለው እያለ ነበር። ከዛ ሚራ አየችውን፣ አንተ ምን ነው ምንድነው እንደዚህ የምትሆነው እያለችው ነበረ። አንተ ጭራሽ ለሉሃና ሄደህ ጭራሽ ሚራናት የላከችኝ ትላታለህ እያለችው ነበረ ለሮቤል። ለምን ስጨንቀው ምን ያደርግታለህ አንተ ወንድ አይደለም እንዴት እች ልጅ ታቅታሃለች እንዴት ታቅታሃለች እያለች ጭራሽ እየሰደበችው ነበረ ሚራ። ወይኔ የምተርፍም አልመሰለኝ ደግሜ መቆም ለራሱ አይመስለኝም እያለ እንግዲህ በጣም እንትን ብሎ ታሞታል ማለት ነው። ሮቤል ይገባዋል። ቆይ አንተ ሽባን እንዴት እችን የምታህልጅ ማየት ያቅትሃል? ከአንተና ከሷ ማነው ወንዱ እያለችው ነበረ ሚራ ማለት ነው። አረ ወይኔ እንዴ የሚሰራም አይመስለኝም ካሁን በኋላ በጣም ነው እኮ የመታችኝ እያለ ነበረ ሮቤል። ይገባዋልም። ይህ ልክስክስ ለልክስክስ ሰው እንደዚህ ነው የሚገባው። እንደውም ገላገለችው ዝሙ ከምሰራበት ፈርታ ነው እንጂ ቆርጣ ለራሷ ለመጣሏ እያለች ነበረ ሚራ። በጣም ነው የሚያስቀው። አንተ ሞተህ በኋላ የምትታሰር ለእኔና ለአጅናን በጣም ደስታ ነበረ፣ በጣም ደስ የሚል ህይወት እንኖራለን እያለች ሚራ። ሲያምርሽ ይቀራል እንጂ እንደዚህ ሊሆን አይችልም መቼም። እና እነሱ ወንጀለኞቹ ሚራና ሮቤል ተቀምጠው ሉሃና የምትታሰርበት ምንም አይነት ምክንያት አይኖርም። እኔም በአንተ ፍቅር እንደዚህ ነው የሆንኩት። እርዳታን ስፈልግ ግን ከአንተ ምንም አይነት እንትን እርዳታ አላገኘውም እያለችው ነበረ ሚራ። እንደማልጨክንበት ስለምታውቅ ነው አይደል እንደዚ የምትሆነው እያለችው ነበረ ሚራ። ሉሃና ቁጭ ብላ እያሰበች ነበር። ምንድነው ሚስጥር ሚስጥር የሚሉት እነዚህ ሰዎች? ሮቤል ሚራን የሚያስፈራራበት፣ ሚራ ሮቤልን የምታስፈራራበት የተሆነ የተደበቀ ሚስጥር አላቸው እያለች ነው ሉሃና። ሚስጥራቸውን ለማወቅ እያሰበች ነው። እርግጠኛ ነኝ ጎበዝ ናት፣ ታውቃለች ሚስጥራቸውን። እንግዲህ አድናን እንዶ እየጠየቃን ነበረ። ሉሃና ምንድነው የተፈጠረውን ነገር ንገሪኝ እያላት ነበረ። ለምን ሚራ ሄደህ ጠይቃት፣ ሚራ ትንገርህ እያለችው ነበር። አንቺም ሚራ ትንገርህ ትይኛለች፣ ሚራ ደግሞ ሉሃና ትንገርህ እያለችም ለምንድነው እንደዚህ የማትነግሩኝ እያለ ነበር አድናን። አታምነኝም አይደል ለምንድነው የምነግርህ እያለችው ነበር ሉሃና። አንተ ብቻ የልጅህን እናት አሳርፍልኝ እያለች ነበረ ሉሃና። ከአንተ ምንም አልፈለግም ሌላ፣ ስለማታምነኝ አልናገርም እያለችው ነበር። ይህን ህይወት ማበላሸቱን ትታ ራሷ ህይወት ላይ እንድታተኩር ንገራት ለሚስትህ እያለችው ነበር አድናንም። እንግዲህ ሮቤል ጋር ሄዶ እየጠየቀው ነበር። ምን ነው እንደዚህ ፊት የተቀያየረው ሲለው ምንም አልተፈጠረም፣ ምንም የተፈጠረ ነገር የለም እያለው ነበር ሮቤል። አሁን አሞኛል እሺ እወጣልኝ ሲለው ሮቤል እሺ እወጣለሁ ብሎ ወጥቶ በሩን ቆልፎበት ሄደ ማለት ነው። አድናን እንደ ምንድነው እኔ ከዚህ ቤት ሰው ከወጣሁም የሆነው ሲላት ምንም አልተፈጠረም፣ የተፈጠረው አይተሃል አይደል እንዴ እያለችው ነበረ ሚራ አድናንን። እኮ የተፈጠረውን ባይ ሉሃና የሆነ ነገር ካልሆነ እንደዛ አትሆንም፣ ምንድነው የሆነው የተፈጠረው ነገር እያላት ነበረ ሚራ። እርግጠኛ ነኝ ሉሃናን ያደረጋችኋት ነገር አለ፣ ምንድን ነው እያለ ነው አድናን። እኔ ማውቀው ጉዳይ የለም ምንም አላረግናትም እያለች ነው ሚራ። ጭራሽ እየዋሸችም እያደረጉትም። እሺ ሮቤልን ማነው የመታው? እርግጠኛ ነኝ ሮቤልን የመታው ሰው አለ፣ በምንድን ስበብ ነው እያለ ነው አድናን። እሱን ማትነግሪ ከሆነ ደግሞ ሮቤል ይሞታል ብሎ ቁልፉን ይዞ ሄደ እንዳለ ማለት ነው። ከዛ ሚራ እንዴ ይሄ ሰውዬ ምን እያደረገ ነው? የቤቱን ቁልፍ ሁሉ የወሰደው ለምንድን ነው ብላ እየሮጠች ተከተለችው አድናንን። ትንሽ ነው የተፈጠረውን ነገር ንገሪኝ እያለ አድናን ሄዶ ሉሃናን ነቅፍ አደረጋት ማለት ነው። እሷም አልናገርም አለችው። ስለማታምነኝ አልናገርም እያለችው ነበር። ለአንተ ምንም ነገር ማለት አልፈልግም አልናገርም እያለችው ነበረ ሉሃና። እንግዲህ ሚራ እንዴ ነገረችው ማለት ነው፣ አለቀለ ማለት ነው። ወይኔ ጉዴ ሮቤል እያለች ቀስ ብላ ወጥታ እያዳመጠቻቸው ነበረ። ሚራ እንግዲህ ለሮቤል እያሰበች እንግዲህ ሚራ ነገር ይዛ ሄዳ ነበረ ለሮቤል። ሮቤል ደግሞ በር ተቆልፎበታል። ሮቤል ክፈት በሩን፣ የሆነ ችግር ተፈጥሯል ክፈት እያለችው ነበረ።
አይከፈትም ሮቤል እንትን ዘግቶብኛል፣ አድናን ቁልፍ አምጪና ክፈችልኝ እያላት ነበረ። የሆነ የተፈጠረ ችግር አለ እያለ ነበረ ሮቤል። አዎ የሆነ ነገር ሳይፈጠር አይቀርም፣ ሳያውቅ አይቀርም፣ ለዋና ሳትነግረው አትቀርም፣ ስለዛ ተናዷል እያለችው ነበረ። ሚራ እያለች እየነገረችው ነበረ ለሮቤል። እንግዲህ አድናን ቢላዋ ይዞ ሮቤልን እያስጨነቀው ነበረ። አንደኛ ሳራ ያለችው የት ነው? ሁለተኛ ሉሃና ጋር የተፈጠረው እዚህ ቤት የተፈጠረው ችግር ምንድን ነው? ንገረኝ እያለው ነበረ። ሮቤል ውሸቱን እንደቀጠለ ነው። እኔ አላውቅም፣ የተፈጠረ ነገር የለም እያለ ነው። ተናገር፣ ምንድን ነው የተፈጠረው? ካልሆነ ግን ሮቤል አሰቃያለሁ፣ እውነቱን ካልተናገርክ እያለ እንግዲህ እያስጨነቀው ነው። እንግዲህ አድናን ሮቤልን በሳት ለማቃጠል አስቧል ማለት ነው። እውነቱን እንዲናገር እንደዛ በሳት እያጋለ ሊተኩሰው ነው ማለት ነው። ይገባዋል ሮቤል፣ የእውነት መቼም ማትረሳውን ጠባሳ በዛ አስቀምጥልሃለሁ፣ ልክ እኔን ስታይኝ የምታስታውስበት እያለው ነበር አድናን። ሁልጊዜ ሉሃና ላይ ያደረገው ነገር ትዝ ይልሃል። እንግዲህ ሉሃና ሄደች ወደ ሮቤል ክላስ ስትሄድ ተቆልፏል በሩ። እየሆንክ ነው? ማነው የዘጋው በሩን ስትል አድናን የቆልፈው። ክፈትልኝ በሩን እያለች ነበረ። እኔም በአንተ ፊት ሮቤልን ማናገረው ነገር አለ እያለች እያወራችው ነበር። አልከፍትም፣ ካልሆነ ደግሞ የተፈጠረውን ነገር ንገሩኝ እያለ ነበረ አድናን። ሚራ ነገሮች ነው አንድ ላይ የመጣሽው? ሄደሽ አድናንን አስቆሙ ብላሽ ነው አይደለም የመጣሽው እያላት ነበረ ሉሃና። ሰው ፍቅር ካልገዛው ብትር ይገዛዋል እያለ ነበር አድናን። እባክህ እኔ አንተን ማጣት አልፈልግም ተው እያለች ነው ሉሃና፣ እየለመነችው ነው አድናንን። እኔ ይህንን ታሪክ እዚህ ጋር እንጨርሰው ዛሬ በጭራሽ አልለቀውም እያለ ነው እንግዲህ አድናን ሮቤልን። ካልሆነ ግን እዛ ይህ ነገር ማብቂያ የለውም ዛሬ ማለቅ አለበት እያለ አድናን እንግዲህ ሮቤልን ቤት ቆልፎ እያሰቃየው ነው። እንግዲህ ሮቤል ልቀቀኝ እባክህ እያለ እየለመነው ነበር። ምርጫ ያንተ ነው፣ እውነቱን ከነገርከኝ ከዛን እገድልሃለሁ እያለው ነበር አድናን። ምንድን ነው ያረካት ሉሃናን ሲለው፣ ለእኔ ምንም አላረኳትም፣ ልጅቷ ሲበዛ አስመሳይና ውሸታም ናት አላለም ጭራሽ። ማን ነው እንደዚህ የምትለው? ሉሃናን ነው ብሎ በቦክስ አቀመሰው ማለት ነው። ይገባዋል፣ ውሸታም ነው ሮቤል ሲጀመር። እነሱ እያገዘች ነበረ እንዳይገድሉ አድናን።